በእናትሽ አንቺ ምንም አይመለክ አንቺ የተረገምሽ አፍሽን ዝጊ በራብ ስትሰቃይ ያኔ መርዝ አይደለም ሌላም ነገር ትበላለህ የለሊ ነገር የማይፈታ እንቆቅልሽ ሆኗል እና ሻውሪት ነው የምትጂው አቤ ልቀቀኝ ኤላ በጣም መጥፎ ሰው ነው ብዙ ነገሮች አድርጓል ሳትፈልገው እኮ ለማትፈልገው ሰው ሊድሯት ነው ኧረ በፍጹም የለበትም ኧረ ችግር ግን ምንድነው ቆይ አንተ ሰው ብርሃን ለሊ የምትባል ታውቂያለሽ ለሌኒ ሆስፒታል ውስጥ ምን ተፈጠረ ከኤላዬ ጋር ነው አዎ ሲጀመር ማን ነው አንቺ እንደዚህ ያደረገሽ ወዴት ሄደ ወዴት አባቱ እንደሄደ እኔ እንጃ ግን እዚህ የለም ማዘሯ ለልዬ ታውቂኛለሽ ኧረ ሰው በዚህ ልክ ይቀየራል ተረጋጊ አይደል አልረጋጋም እንዴት ነው የምረጋጋው ደሞ አታፍርም አይንህም በጨዋጥ በቤቴ ድረስ መጣ እሷ ግን አንተ የሰጣት ያክል ቦታ የሰጠች አይመስለኝም አልገባኝም ቆይ ገዳዋን አጠገብ አድርገህ ነው እንዴ ለማዳን የምትሞክረው እሱ አይደለም ዝም በይ ለሊ ሻውሪት ሄድሽ ይባል ዝም በይ ዝም በይ ልቀቀኝ ለሊ ዝም በይ ልቀቀኝ ኤላ እዚህ ነኝ ለሊ ይልቁም ዳንሽ አይ ልጁ በጣም መጥፎ ሰው ነው ኤላ እየጠራኝ ነበር ኤላዬ ጋር ልሂድ አይዞሽ እኔ ቆንጆ አሁን መጥቼልሻለሁ እሺ ብቻሽን ወዴት መሄድ የለብሽም አይሻ የተፈጠረው እንዴ የት ያቀኛል ለምንድን ነው እንደዚህ የሚሆነው ለሊ በቃ ነኝ ሰዓት የለም ወደ ቤት መመለስ አለብሽ አልሰማኝም እንዴ ከቤት እኮ ነው የመጣሁት በማሚ በጣም ነው የተናደድኩባት ግን አሁን መሄድ አለብኝ ወዴት ኤላዬ ጋር እሺ ንቅንቃትል አንቺ ምን ቤት ነሽ ባቡሬስ እናት ሆናበት ነው አንቺ ምንድነው እንደዚህ የሚያረግሽ ማዘሯ ለኔም እናቴ ናት ኧረ እንደዛ ተጀመረ አው ገጀራው ተጀምሯል አንተ ሁሌ ክፋ ብቻ ነው የምታስበው ቆይመሽ ነው እንደሰው ጥሩ ነገር የምታስበው ይኸውልሽ እኔ ሰዎችን ለማምሰል አልሞከርኩም እነሱ ባደጉበት መንገድ አላደኩም ሁላችንም የተለያየ ነው አፈጣጠር አሹ የት ሄዱ ነው አሹ እኛ ነን ክፈት እስኪ አዲ እናቴ ይለምሽ እናቴ ወይ ቆይ ምን ሆነ ጎሽ ተመስገን እንኳን ብቻ በሰላም ሄድሽልኝ ኧረ አትጨነቂ እኛ ደህና ነን እሺ እናቴ እሺ ሰላም ሁኚልኝ ደህና ሁኚ እሺ በቃ ማይ አሁን ድምጽ ሰማሽ አይደል ምንም ያስጨንቅሽ ነገር የለም ኧረ አልጨነቅም ተመስገን እንኳን በሰላም ሄደችልኝ እንጂ እንደ አባትሽማ ቢሆን ይሄን ያልቆልኝ ነበር ማይ ቡና ላፍላ አይ ተዩ ይቅርብኝ እሺ ማይ ታዲያ ወዴት ነው ጥድፊያው እንጨት ማለቴ ውሃ ልቀዳ ነው በይ ቶሎ ሄደሽ ነይ እሺ ቶሎ መለሳለሁ ቶሎ ነይ ብዬሻለሁ ደግሞ እንዳትቆይ ዶክተር አንድ ነገር በልና መሰጣት መድኃኒት ስጣት እኔ ምንም አልቻልኳት እስካሁን መድኃኒት አልወሰደችም እንዴ አዎ ዶክተር አልወሰደችም ቆይ ለምን በዚህ ልክ ትዘናጋላችሁ ኤላ ከውስጥሻለሁ ብሎኝ ግን እኔ አላመንኩትም ነበር ግን እዚህ ያመጣኝ እሺ ቁጭ በይ አይ ኤላዬ እኔ እኮ በጣም ናፍቀኛል ቆይ አንተ አልናፍቅህም እንዴ ይኸውልሽ ለሊ እንደዛ አትሁኝ እሺ አሁን እዚህ ጋር ቁጭ ወዴት ልትሄድ ነው መጣለኝ ለምንድን ነው እንደዚህ የምታይኝ እንዴት አየሽ አሁን ልክ እንደምታይ ነው ስላደረስከኝና ቃልን ስላከበርክ ደግሞ አመሰግናለሁ አሁን መሄድ ትችላለህ ወዴት ወደ ፈለክበት ተመለስ በጣም ተጎድታለች ሳትፈልገው እኮ ለማትፈልገው ሰው ሊድሯት ነበር ይኸውልህ የሆነው ደግሞ በእኔ አንተ ምን አደረግክ ዴቭ
አትጨነቅ ሁሉንም ነገር ለፈጣሪ ስጥሽ ታለም እንዴት አልጨነቅ ነገሮችን ቆም ብላችሁ ለማስተካከል መሞከር ነው እንጂ መጨነቅ ጥሩ አይደለም ታለም ቆይ ከዚህ በላይ እንዴት ሊስተካከል ይችላል እሺ እኔስ ከዚህ በላይ እንዴት ላስተካከል ይችላልው ታለም ሁሉም ነገር ድክም ብሎኛል አዴም ሞራል አጥፍቷል ቆይ ምን ማለት ነው ታዲያ በዚህ ጊዜ እኮ ነው ከጎና መሆን ያለብህ ታለም አለቀ የኔና ያዴ ነገር ፈተና እየበዛ በቃ ይሄ ነገር አበቃለት አለቀ ብዬ ሳስብ ሌላ ችግር ደግሞ ይፈጠራል ያዴን ስሜትና ፍላጎት ሳትረዳ እንደዚህ አትበል ዴቭ በቃ ታለም ገብቼ ረፍት ላድርግ ለሊን አገኛት እንዴ አላገኘዋትም ታለም አዴ ልፈልጋት ሄዳለች አዴ ለሊን ስታያት በጣም ነው የምታዝነው ነገሮች ተደራረቡባት ዴቭ ያንተን ነገር ብቻ እያነሳት ታስጨንቃት ከጎኗ አሁን እኔም ደግሞ ለሽማግሌዎቹ ነግራቸዋለሁ እሺ ታለም ደግሞ በጣም ይቅርታሽ ድም ይላይ ለሊ እዚህ ሆነሽ እኮ ታካሚዎች ማየት አልችልም ልትረጂኝ ይገባል እሺ በቃ አትናደድ ይላይ ግን ባቡሬ ደባሪ ነው ወይ ለማሚ ደውላትና ከሷ ጋር ልሂድ ሌላም ደግሞ ቃል ምትከብልኝ ነገር አለ ምን ባቡሬ አብሮሽ መሆን አለበት አትግፊው እሺ ይላይ ግን ታውቀዋል በጣም ተቀይራል እኮ በፊት እኮ ካጠገቤ ማንም ሰው እንዲኖር አትፈልግም ነበር ቆይ ምን ነክቷል አሁን እኮ እንደፊቱ አይደለም ልታምኙ ይገባል በመተናገራቸው ነገሮች ቅስሙ የተሰበረ ነው ታዲያ እኔ ምን አገባኝ አይድረስብኝ አልደረሰበትም በቃ እንዴ ለምንድን ነው እየተከተለ የሚያስጨንቀኝ ስለሚወድሽ እንድትጎጂ ስለማይፈልግ እኮ ነው ከቅድም ጀምሮ እኮ ባቡሬ እያልክ ነው ኢላይ በቃ ስለኔና ስላንተ እናወራ ስለኔና ስላንቺ ምን በጣም ብዙ ነገር እኮ ለሊ ምንድነው እሱ ታገባኛለህ የሚያምር ቀለበት እፈልጋለሁ ዶክተር ታካሚዎቹ ቅሬታ እያቀረቡ ነው ሩታዬ ወይ ለሊ ቤዛ ለሊን ዝሻቶች እሺ ለሊ ነይ እንውጣ አንቺም እዚህ ነሽ እንዴ ሩታ አዎ እኔም እዚህ ነኝ ነይ እንሂድ ወዴት አንቺ ወደ ፈለግሽበት ቦታ እንሂድ ቤዛ ከባቡሬ ጋር አስማሚያት ከዛ አንቺ ወደ ስራ ተመለሽ ደግሞ ታካሚዎቹን ይቅርታ ጠይቅልኝ እሺ ዶክተር ነይ ለሊ ኢላይ ትናፍቀኛለህ እኮ ካንተ ጋር እዚህ ቡን ደስ ይለኝ ነበር ግን ደግሞ አንተ አትፈልግም ማኩረፍ ግን አይቻልም አንተና የምታስኮርፈኝ እሺ በቃ ሄዳለሁ ግን ኢላይ እንዳትቆይ እሺ አንተ እዚህ የምትቆይ ከሆነ ናፍቆት አያስቀምጠኝ እሺ በቃ እመጣለሁ እሺ አጎቴ ብራን እማዬን ግን ምንድን ያደረካት ምን አደረኳት ደሞ አንቺ ምን ልትወክሺ ነው አጎቴ ግን በጣም ጨካኝ ሰው ነህ ምን አንቺ አዎ ቆይ ግን ምን ማድረግ ነው እንዴት እማዬን ትገፈትራታለህ አንድ ነገር ሆና ቢሆን ግን አለቀህም ነበር አንቺ እንደዚህ ያለ አነጋገር ከየት ነው የተማርሽው እንዴት ነው የምትናገሪኝ እንዴት ተናገርኩ ቆይ ችግር ግን ምንድነው ቆይ አንተ ሰው ደሞዶኩ ስላልገባ ነው ነሽ በቃ ወደ ቤት እንሂድ ወደ ቤት እንዴ ቤቴ እኮ በዚህ ጋር እንጂ በዛ ጋር አይደለም ና አብረን እንሂድ በዚህ ጋር አይለሊ በሱ ጋር ነው ቤትሽ በዚህ ጋር ነው ልታታለኝ አትሞክር እሺ የኔ ቤት በዚህ ጋር ነው እሺ በዛ ነው ግን ቆይ ሆስፒታል ውስጥ ምን ተፈጠረ ከኤላይ ጋር ነው አዎ አሙሽ ነበር እና ታዲያ ምን ቢፈጠር ነው አይምሮሽ ወደ ኋላ ተመልሶ መኖር ጀመረ አንተ ልጅ አይምሮ ወደ ኋላ ይመለሳል እንዴ እኔ እኮ ከኤላይ ጋር ሁሌም ደስተኛ ነኝ እሺ ለሊ በቃ ገባኝ አንቺ ምን የምታውቂው ነገር የለም ብዙ ነገር አውቃለሁ የኤላይ አባት በጣም ኃይለኛ ነው ብታይ የሆነ ጊዜ ላይ እኔና ኤላይ ልጆችን ሁለታችንም ገርፎን ነበር ኤላይ አባቱን ስለሚፈራው ነው እንጂ እኔም በጣም ነው የሚወደኝ ያምላኪ ቆይ ምንድነው የተፈጠረው ለምንድነው እንደዚህ ተቀየረችብኝ ብርሃን አቤት አባዬ ነይ እስኪ ልጄ ምን ነው አባዬ ልሄድ ነው ወዴት ወደ ደጋ ወጥቼ ንጉሱ የቀጡኝን ቅጣት ተቀጥቼ እመጣለሁ ለትንሽ ጊዜ ተጣልታችኋል እንዴ አይ አልተጣላንም ግን ከዳይመንድ ጋር ተማክረው መጥተው ነበር ሮሚ ምን ብለው እኔና አቤ ተጋብተን ውጪ እንድንኖር ይፈልጋል የት
አሜሪካ? አዎ አቤ፣ እዛ መመለስ አለብኝ። እዛም ሄጄ ስራ መስራት አለብኝ። አንቺንም መውሰድ አለብኝ ብሏል። ሄሉዬ፣ አንቺ ከበፊት መች ከሀገር የመውጣት ፍላጎት አለሽና? ታዲያ አይሆንም እኮ ያልኩት ይህንኑ ራሱ ፈርቼ እኮ ነው ሮሚ። አይ አቤ፣ ግራ ቢገባው እኮ ነው እንደዚህ ማለቱ። ምን ግራ የሚገባ ነገር አለ? አንተም ልትደግፈው እንዳይሆናሹ። ታዲያስ ምን አለበት ሄሉዬ ብትረጁና አብራችሁ ብትሄዱ? ለአንቺም እኮ ዘመድ ሸጋ ነው። አሜሪካ እኮ ነው። አይ እኔ እንኳን አልሄድም። እንደ ወንድም የምትመክረው ከሆነ አሹ ምከሩልኝ። አንቺ ልትረጁ ሞክሪ እንጂ ሄሉዬ። አሹ ደግሞ ከዚህ በፊት እንዴት እንደተጎዳች ታውቃለህ። አሁንም ድጋሚ ጥሏት ሄዶ ድጋሚ ትጎዳ እያላችሁ። አይ እንግዲህ ታዲያ እኔ ምን ትቆጭኛል? ውጣልኝ፣ ውጣልኝ። እሺ እወጣለሁ። አትፍሪ በቃ። ምን ልትሰራ እዚህ ገባ? ላስተኛሽ ነው። ምን ማለት ነው? አንተ ማን ስለሆንክ ነው መኝታ ክፍል ድረስ የምትገባው? ውጣልኝ፣ ውጣልኝ በቃ። እሺ እወጣለሁ በቃ። ተረጋጊ። እሺ በቃ አሁን አይኔን ጨፍኝ ስገጥ ላይ ካልፈልግም። እሺ ውጣ፣ ውጣ፣ ቶሎ ውጣ። እንዴ ኡፍ! አሁንስ ይሄ ልጅ እንዴት እንደሰለቸኝ በምን ቀን ያወቀኝ? ቆይ ሁሌ ግን መከታተል አይሰለችውም እንዴ? ሁሌ እኔን ጥበቃ። እኔ ራሱ እንዴት እንደሰለቸኝ። ሄሎ አስቸጋሪ ጸባይ ነው ያላት። አንተ ግን ካሉ ለምን እውነቱን አነግራት እንዴ? በቃ በዛ አይነት የምትፋታ አይነት አለች። ዳይመንድ እውነቱን ከነገርኳት በጣም ትጨነቃለች። ይሄን እንኳን አታየኝም እንዴት እየሆንኩ እንደሆነ። እሱማ አዋቢ ግን እነዛ የተረገሙ ከመጡ ያበቃልናል። አሁን ምድር ላይ ያለው ብቸኛ የዝናቡ በቀለ ልጅ አንተ ብቻ። እኔማ በማላውቀው ነገር እንደዚህ መሆን ነው የሚያስበኝ። ምንም አትሆንም አልኩ እኮ አቤ፣ አታስብ። እስቲ እናሹ ጋር እንሂድ። እስቲ እዛ ከሆነች የት ሄዳለች ብለን ለሊ እንደሆነ ጨለላለች። አታስታውሳት ወይ? ውጭልኝ ነው የምትላት እንዴ? እሷ ልጅ ግን የምራችሁ ነው? በቃ እንደዛ ሆነች። ታዲያ በእናት በጣም ከባድ ነው። አዎ በጣም በእናት ሌላ ሰው እኮ ነው የሆነችው። እሺ በቃ ዳይመንድ አሁን ና እንሂድ። ቆይ እሺ እንሄዳለን። ኪንጎ የሆነ ሻንጣ አምጣልኝ ብዬው ነው፣ እሱን ይዞ ሲመጣ እንሄዳለን። የምን ሻንጣ ነው? የዴቭ ሻንጣ ነው። እንዴ ገጠር ሚስቱን ፍለጋ ላይ ያሸቀጥጦ ነበር እኮ አደይ መታገላገለችው እንጂ። እንዴ እንዴት ተመለሰች? ደህና አይደለችም ማለት ነው? ገና መቼ አገኘኋት? እኔ ራሱ እኮ ልክ ይሁን ትልቅ ስራ እንዳለበት እሱ ተዋከኩ በእናት። እሺ ና ዳይመንድ በቃ እንሂድ። አቤ ቆይ አልኩ እኮ ኪንጎን ጠብቀው። እናንተ ምን እየሰራችሁ? ባልሽን እየጠበቅነው ነው። የት ነው ያለው? ለሊ ቆይ አልገባኝም። እዚህ ምን ትሰሪያለሽ? ስራ እየሰራው ነው አልኩሽ እኮ አይደል? አትጩይብኝ። እጮሃለሁ እንጂ እኔና አንቺ በደንብ እንታወቃለን። አንቺ ገቡ እዚህ ሆስፒታል ውስጥ ምንድነው የምትሰሪው? አደይ አንቺ ነው የሚመለከትሽም። አሁን እንደገባሽው ዝም ብለሽ ውጪ። በፍጹም ምንም አለቅሽም። እሺ ለሊ ለምንድን ነው ሁላችንም የረሳችሁ? ያንቺ እጅ አለበት አይደል? ያምሻ እንዴ? ምንድን ነው የምታወሪው? ታዲያ ደህና የነበረች ጓደኛዬ ምንድን ነው ያደረግሻት? አላውቅም አደይ፣ እኔ አላውቅም አልኩሽ። ነይ ውጪ። ልቀቂኝ አልኩሽ አደይ። አንቺ ምንም አይመለከት። አንቺ የተረገምሽ አፍሽን ዝጊ። አደይ ምን ያደረግሽ? ዶክተር ቆይ ቤዛ እዚህ ምን ትሰራለች? ቤዛ ፋርማሲ ክፍል ውስጥ ነው የምትሰራው። ምን አደረገች? ወንጀለኛ እኮ ናት። አልገባኝም። የሰው ነፍስን ለማጥፋት የምትሞክርን ሴት እንዴት ሆስፒታል ውስጥ ለዛው ፋርማሲስት አድርገህ ትቀጥራለህ? ነው ወይስ ሀሳባችሁ ተመሳሳይ ነው? ምንድነው የምታወሪው አደይ? ምን እያልሽ ነው? ቆይ ምንድነው እንደዚህ ያናደደሽ? በእርግጠኝነት የሌሊ እንደዚህ መሆን ውስጥ እጁ አለበት።
I live and I will